እና እባካችሁ ልጄን ያለ ስሙ ጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይህ ውሸት አይደለም የምነግራችሁ፣ ሀቅ ነው። ሀቅ ነው የምነግራችሁ፣ 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩኝ እባክህ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ተረፍ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ይህንን ቪዲዮ ሁላችሁም ላይክ፣ ሼር አድርጉ። የአይመን ቤተሰቦች የእኛን ትብብር ይፈልጋሉ። እንግዲህ በትናንትናው ዕለት የአይመን አባት ስለ ልጁ አሟሟትና ልጁ ህይወቱ ያለፈበትን ምክንያት ገዳዩም በምን ምክንያት እንደገደለው ሙሉ ማብራሪያና መረጃ ሰጥተዋል። ትክክለኛው ይሄ ነው፣ ህዝብ ይወቅልኝ። የኢትዮጵያ ህዝብ፣ የሶሻል ሚዲያ ተጠቃሚ ሰዎች በሙሉ ይህንን መረጃ ሁላችሁም ሰምታችሁ የልጄን ገዳይ ለህግ እንዲቀርብ አድርጉልኝ ብለዋል። እስኪ አይመንን በምን ምክንያት ነው የተገደለው? እውነት እንደተባለው በሴት ነው ወይ የሚለውን ከራሳቸው አንደበት እንሰማና ተመልሼ እመጣለሁ። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ሙሉ መረጃ ስላለ ተከታተሉ። በመጀመሪያ አዘመላህ አጅረኩም፣ አላህ ሰብሩን ይስጦት። እሺ እኔም እዚህ ባሉት በ2000 ሰዎች ስም አላህ ሰብር ይስጦት። ተፈضሉ። አሜን። እና የልጄን ገዳይ በእናንተ ጥረት፣ በወንድሞቼ በእህቶቼ ጥረት እንደሚገኝ ሙሉ እምነቴ ነው። ሌላው በዚህ በሚዲያ አንዳንድ ክትትል እንዳደረኩት ይሄ ገዳይ ጋራ እና ልጄ የተጣሉት በሴት ነው ተብሎ ሲከራከሩ ሰምቻለሁ። ፍጹም ውሸት ነው። በሴት የሁለታቸው ምላት የሚባል ነገር ስለሰማሁ ይሄ በመንግስት ደረጃም የተጣራ በምስክርም የተጣራ በአካባቢ ሰዎችም የሚታወቀው ነገር የዚች ልጅ ስሟ ማን ነው? ዛህራ ሞላ የምትባለው ልጅ ፍሬንዷ ዘይኑ የሚባል ነው፣ የጊራና ልጅ ነው። እሷም ይሄን ቃሏን ሰጥታለች። እንግዲህ የአይመን አባት እያለ ያለው ምንድን ነው? አይመን ህይወቱ የጠፋበት ምክንያት በጓደኛው ምክንያት ነው እንጂ በሴት አይደለም። ይቺ ሴትም ተይዛ ቃሏን ለመንግስት ሰጥታለች። እሷም ዘይኑ የሚባል ሰው ነው ፍሬንዷ እያለ ነው። ሙሉውን እንስማው እስኪ። ዘይኑ ማለት ደግሞ ለእኔ ልጅ ጓደኛ ነው። እኔ በእርግጥ ዘይኑ የሚባለውን በአካል አላውቀውም። አሁን ይሄ ካሊድ የሚባለው በባህሪ ወጣ ያለ ባህሪ ያለው አረቄ ጠጪ፣ ቆሻሻ ባህሪ ያለው ልጅ ስለሆነ ብዙ ሰው እሱ ያገባበት ቦታ አይቀመጥም፣ ይወጣል። የኔ ልጅ ግን እንዲህ አይነት ድፍረት ስላለበት እሱ ከማን ይበልጣል የሚል አይነት ስለሆነ ለዘይኑ ብሎ መስዋዕትነት ከፍሏል። ዘይኑ ይሄን ልጅ በመፍራት ወደ እኔ ልጅ በመጠጋት የኔ ልጅ ዘይኑ የሚባለው የዛህራ ሞላ ጓደኛ ለአይመን ጓደኛው ነው። ገባችሁ? ይሄ ልጅ ደግሞ የሰው ህይወት ያጠፋው ልጅ ደግሞ ዛህራን ይፈልጋታል። የዛህራ ፍሬንድና ይሄ ልጅ ይጣላሉ። የዛህራ ፍሬንድ ዘይኑ የሚባለው ደግሞ ይፈራና ወደነ አይመን ይጠጋል። አይመንና ዘይኑ ጓደኛ ናቸው ማለት ነው። እንጨርሰው እስኪ። ኃይለኛ ነው የሚል እምነት ስላላቸው የሚዳፈረው እሱ ብቻ ስለነበረ ገና ያጠቃኛል ብሎ ወቅቶ ገሎታል። ለዘይኑ ሲል ነው የኔ ልጅ የሞተው እንጂ ከሱ ጋራ ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ዘይኑ የሚባለው ነው የእሷ ፍሬንድ። እና እባካችሁ ልጄን ያለ ስሙ ጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይህ ውሸት አይደለም የምነግራችሁ፣ ሀቅ ነው። ሀቅ ነው የምነግራችሁ፣ 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩኝ እባካችሁ። እሺ በመጀመሪያ እኔም አፉ በሉኝ። እኔም እዚህ
እንግዲህ የአይመን አባት ልጃቸው በሴት ምክንያት እንዳልሆነ ህይወቱ ሊያልፍ የቻለው ወይም ህይወቱን ያሳጣው ኻሊድ ተብዬው በሴት ሳይሆን በጓደኛው ምክንያት ነው። ምክንያቱም ያቺ ዛሃራ የምትባለውን ልጅ ኻሊድ ይፈልጋት ነበረ። ኻሊድ እና ዘይኑ ያው በእሷ የተነሳ ይጣላሉ። እሱን በመፍራት ወደ አይመን ይጠጋል። የሚጋፈጠው አይመን ነው። አይመን ደግሞ የዘይኑ ጓደኛ ነው እና በሴት ነው የተባለው መረጃ ትክክል አይደለም፣ ስህተት ነው። የተጣሉት በጓደኛው ነው። ለጓደኛው ሲል መስዋዕት ከፍሏል። አሁንም ቢሆን የኢትዮጵያ ሕዝብ የልጄን ገዳይ እባካችሁ አፈላልጉኝ፣ ለህግ አቅርቡልኝ እያለ ነው። ዛሃራ የምትባለውም ልጅ ተይዛ ቃሏን ሰጥታለች፣ ከአይመን ጋር ምንም አይነት ግንኙነት እንደሌላት ማለት ነው። በነገራችን ላይ አንዳንዴ ለማመን ይከብዳል። ማለት የ17 ዓመት ልጅ ምን ያክል ፍቅር ውስጥ ይገባል? እኔ እንጃ። በጣም ውስጤም ያልተቀበለው ነገር ነው። ይህንን ነገር ሁላችሁም አስተካክሉልኝ ብለው ተናግረዋል። ሌላ ደግሞ እህቶቼ አሁንም ትብብራችንን ይፈልጋሉ። በየሶሻል ሚዲያው ስለ አይመን ድምፅ ሆኑ። የአይመን ገዳይ እስካሁን ስላልተያዘ እናትየዋ እስር ቤት ነች። እናቱ ጋር መደወሉ አይቀርም ተብሎ ስልኳን ወስደው እሷን አስረዋታል። ግን እስካሁን አልደወለም። የጭካኔው ማለት ነው። እናቱ መታሰሯን ይሰማል፣ ብዙ ነገር ያውቃል። መቼም ሚዲያ ላይ እየተከታተለ ነው ብዬ አስባለሁኝ። ነገር ግን ለእናቱ እንኳን አራራም፣ ኻሊድ ተብዬው ማለት ነው። እናቴ ታስራ እንዴት እኔ እደበቃለሁ ብሎ መጥቶ እጁን እንኳን አልሰጠም። ሀቂቃ እና ከባድ ነው። እሱን የደበቃችሁም ሰዎች ካላችሁ እባካችሁ አላህን ፈርታችሁ ነግበኔ ብላችሁ ብታጋልጡ መልካም ነው ብዬ አስባለሁ። ምክንያቱም ይሄ ነገር ወንጀል ነው። ለእናንተ ራሱ ከገዳይ አትተናነሱም። ከገዳይ የማያንስ ነገር ነው የደበቃችሁ ሰዎች ያደረጋችሁት ማለት ነው። ልጁ መገኘት አለበት፣ ዋጋውን መሰጠት አለበት። በጣም አስቸጋሪና የሚጠጣ የሚያጨስ ዱርዬ ልጅ እንደነበረ እንግዲህ እየተነገረ ይገኛል። ከኢትዮጵያም ሲመጣ ወደ ሳውዲ ብዙ ሰው ጋር እየተጣላ ሰው እየመታ የሰው ጥርስ እያሰበረ ሰው እየፈረከሰ ሰው እየፈነከተ በጣም ሲያስቸግር እስኪ እዚህ ይምጣና ይሻለው ከሆነ ብለው እንዳመጡት ነው እየተነገረው ማለት ነው። እንደገና የአይመን እናት ሙሉ ሌላ መረጃ ሰጥታለች። ምንድነው እሱም የተጣሉት በመኪና እንደሆነ መኪናዬን በፖክስ መታብኝ ብሎ እቤታችን መጥቶ ስሞታ ነግሮኛል። እኔ ግን ቀለል አድርጌ ነው የያዝኩት ምናምን ብላለች ማለት ነው። እና ልጁ በጣም አስቸጋሪ ዱርዬ እንደሆነ ነው እየተነገረ ያለው። በነገራችን ላይ ያም እድሜው 17 እንደሆነ ነው እየተነገረ ያለው። አሁንም ህፃን ናቸው ሁለቱም። እንግዲህ አላፈረደበት። አንዳንዴ የምንሰራው ስህተት ዋጋ ያስከፍለናል፣ ከቤተሰብም ጭምር የሰው ህይወትን እስከ ማጥፋት። አሁን እናቱ ሚስኪን እስር ቤት ትማቀቃለች በሱ የተነሳ። ፖሊሶቹም አይለቋትም። ልጇ ነው ይደውላል ተብሎ ነው እንግዲህ እሷ የታሰረችው። በሱ ምክንያት ብዙ የታሰሩ ሰዎች አሉ። እና ባካችሁ ንጹሐን ምንም ያላደረጉት ያለ ስራቸው እንትን ከሚሉ ይሄ ልጅ ያያችሁ የደበቃችሁ ለቤተሰብ ጥቆማ ማድረግ፣ በማይታወቅ ስልክ መናገር ትችላላችሁ። ፈርታችሁ ከሆነ ማንም ምንም አያደርጋችሁም። እውነቴን ነው የምላችሁ፣ ማንም ምንም አያደርጋችሁም። ይሄን ስለተናገራችሁ ይሄን የደበቃችሁ ሰዎች እናንተንም ነገ ጧት እንደማያጠፋችሁ በምን እርግጠኛ ትሆናላችሁና ይሄን ነፍሰ በላ ልጅ መያዝ አለበት፣ ለህግ መቅረብ አለበት። እሱ እስካልተለቀቀ ድረስ እስካልተያዘ ድረስ ማንም በሰላም አይኖርም። ሳኡዲ ላይ ተፍቲሹ እንደቀጠለ ነው። በተለይ መዲና አካባቢ አሁን ላይ በሳኡዲ እኛ ኢትዮጵያኖች የምናደርገው ነገር በጣም ከአይምሮ በላይ ነው። ይዘገንናል። በጣም ከባድ ነገር ነው ወላሂ። እርስ በርስ ላይ ያደረጉትን አይታችኋል። ሰሞኑን ተጨካክነናል፣ ወላሂ በጣም ተጨካክነናል። እኔ አንዳንዴ ሳስበው ቂያማ ሊመጣ ነው፣ የዓለም ፍጻሜ ሊመጣ ነው እላለሁኝ። በዚህ ልክ ጭካኔ የሰው ልጅ እኔ ይሄን ድርጊቱን ከፈጸመው ሰው ላይቭ የሚከታተለው ሰው ያንን ልጅ እንትን ሲሉት አዙረህ ሞክረው፣ ስጋው አጥንቱ እንትን ስለሆነ ነው አዙረህ ሞክረው ምናምን ሲሉ እየሳቁ ምናምን ሰው እየሞተ የሰው ልጅ ቢላ ተደርጎበት እንትን እያለ
የሚሰጠው ኮመንት ግን ወላሂ በጣም ይዘገንናል። አንዳንዴ እንስሳ ከሰው የተሻለበት ዘመን ላይ ደርሰናል እና እህቶቼ ወንድሞቼ ባካችሁ ሁላችሁም ባላችሁ ሚዲያ ስለዚህ ልጅ መጮኻችሁን አታቁሙ። ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ በተቻላችሁ አቅም ቲክቶከሮችም ዩቲዩበሮችም ድምፅ ሆኑ። እናቲቱ በጣም ነው የምታሳዝነው። ትናንትና ሙቤ ቤት ሙሉ መረጃ ሰጥታለች አዝላ። የሚገርማችሁ ነገር አዝላ ነው ሽንት ቤት ስታጥብ የነበረው። ልጁ ሊመረቅ 6 ወር ነው የቀረው 12ኛ ክፍል ሊጨርስ ደረሰልኝ በማለት ጊዜዋ እንደዚህ ሆነች። በስተርጅና እድሜዋን ወጣትነቷን የገበረችበት መስዋዕት ያደረገችበት ልጇ ነው። ይሄ ደም ደግሞ ደመ ከልብ ሆኖ መቅረት የለበትም፣ መያዝ አለበት። በነገራችን ላይ የጊዜ ጉዳይ ነው እንጂ ማንም ከሳውዲ ፖሊስ የሚያመልጥ የለም ብዬ ነው ማምነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ላይክ እያደረጋችሁ እስከ መጨረሻው እንደምትከታተሉ ተስፋ አድርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ሙሲባ ይጠብቀን ባይ